إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد زاري بالله فكادنا شروتا الله سبحانه وتعالى لا سول جوج هلو يستلال لفاتشو كهونو ملكتوج تكيتوجون إن شاء الله يمنا يهونال بابزانيو كعقيدة كتوحيد يا الله بتشنيا تملكنت يميا سيو يهونو ملكتوجن هنا يعلن إن شاء الله الله سبحانه وتعالى نبيون ودا ሰው ልጆች ስልካቸው ለሁሉም ሰው ልጆች ነው ለሰው ልጆች በአጠቃላይ ነው የላካቸው وما ارسلناك الا كافة للناس بشيرا ونذيرا እኛ የላክነህ ለሁሉም ለሰው ልጆች በሙሉ ነው አስጠንቃቂና አበሳሪ አድርገን ነው የላክነህ ይላቸው የረሱል ሰለላሁ ዐለይሂ ወሰለም መልእክት ለሰው ልጆች ረህመት ነው وما ارسلناك الا رحمة للعالمين ይህንን መልእክት የሰማ ፈለጋቸውን የተከተለ ያመጡለትን خبر መልእክት ሁሉ እውነት ብሎ የተቀበለና በዛ ይሰራ አላህ Subhanahu Wa Ta'ala ለታላቅ ስኬት ያበቃዋል ይህንን ያልተቀበለም ቢሆን አላህ Subhanahu Wa Ta'ala ነገ ما جاءني من بشير ولا نذير ከሚል አስጠንቃቂም አበሳሪም አልመጣልኝም ከሚል ያኛውን ነገር ከዛ አውጥቶታል ማለት ነው ሐቅን ከፈለገ እንዲታየው ግልጽ አድርጎለታል ከዚህ አንፃር يا رسول صلى الله عليه وسلم ملاك لسو رحمة نو مالتنا تلالاك مفسروج ياو بنزيه آياتوش لاي يسطواتشو بزو مبراريا وچان كذا بفيت علماء من يلالو سلا قرآن عندند تنات يميارغو سوج يا أيها الناس يميلوننا يا أيها الذين آمنوا يميلون ሁለቱን የመካ ሱራዎችና የመዲና ሱራዎች መለያ አድርገው ያስቀምጡታል የመዲና ሱራዎች ሰዎች ካመኑ ብዙ ሰዎች ሙእሚኖች ከተገኙ በኋላ ስለሆነ ያ አዩሃ الذين آمنوا ብለው የሚጀምሩት የዛ ምልክት ናቸው ይላል ያ አዩሃ الناس የሚሉት ግን የመካ ሱራዎች መለያ ነው ይላል በአብዛኛው ለማለት ነው የተወሰኑ ሱራዎች ከዚህ የተለየ መልእክት ያላቸው አሉ ማለት ነው ለምሳሌ ሱረት አልበቀራ እና ሱረቱ ኒሳ ላይ የመጣ ለማለት ነው እነዚህ የመዲና ሱራዎች መሆናቸው የታወቀ ነው በዚህ መልኩ አላህ Subhanahu Wa Ta'ala ሰዎች ሆይ ብሎ ሲጣራ ይህ ምን ማለት ነው ያ አዩሃ الناس ይሄ ኺጣብ ከአላህ Subhanahu Wa Ta'ala ለሁሉም የሰው ልጆች የተላለፈ መልእክት ነው ለትንንሾችም ለትልልቆችም ዘር ሳይለይ ለቀዩም ለጥቁሩም ለሁሉም አይነት የሰው ዘር በአጠቃላይ የተላለፈ ነው ማለት ነው ቁርአን ላይ 20 አካባቢ ቦታዎች ላይ ይህንን እናገኛለን ይህ እንግዲህ ጥሪ እጅግ አሳሳቢና ወሳኝ መልእክት ነውና የሰው ልጆች ሆይ ልብ ብላችሁ አድምጡ ይህንን መልእክት ተገንዘቡ እንደማለት ነው ይህንን አያቶች በደንብ ያስተዋልና ያጤነ ሰው ሁሉንም ሰዎች የሚመለከቱ እንደሆኑ የተለያየ አይነት መልእክት እንዳላቸው ይረዳል ከፊሎቹ በአቂዳ ዙሪያ ናቸው ከፊሎቹ ደግሞ የተለያዩ መልካም እሴቶችን የሚያሰርጹ ስለ እውነተኝነት ስለ መልካምነት መልካም ማዋዋል ጥሩ የሆነ ማህበራዊ ግንኙነት የመሳሰሉትን ሁሉ የሚዳስሱ ናቸው ማለት ነው ይሄ የሚያሳየው ደግሞ ያው በአብዛኛው እንግዲህ አያዎቹ የመጀመሪያቸውን ስናይ ከአቂዳ ጋር የተያያዘ ነው ስለዚህ ማንኛውም ሰው የአላህን Subhanahu Wa Ta'ala ታላቅነት በደንብ ተረድቶ ብቸኛ ተመላኪነቱን አረጋግጦ ለአላህ በትክክለኛ ተውሂድ እንዲኖር የሚያስተምሩ ናቸው ማለት ነው የአላህን Subhanahu Wa Ta'ala ዒባዳ በእኽላስ ማድረግ ለሱ ብቻ ማዋል
ይሄ የአንቢያዎች ሁሉ መልእክት እንደሆነ የታወቀ ነው ማለት ነው። ለሰዎች በአጠቃላይ የታሰበ መልእክት ከሆነ ደግሞ ያ አዩሃ الذين آمنوا ከሚል ያ አዩሃ الناس የሚለው የበለጠ ሰዎች ትኩረት እንዲሰጡት የሚያደርግ ነው ማለት ነው። ይሄ እንግዲህ ለሰው ልጆች የተላለፈ መልእክት ነው ስንል አላህ Subhanahu Wa Ta'ala ለነሱ እዝነትን ፈልገው ነው፣ እውነትን እያሳያቸው ነው። ማንኛውም አላህ ያዘዘው ነገር ለሰው ልጆች የሚበጅ ነው። አላህ የከለከለው ነገር ደግሞ ፊል አሊ ወልማአል በዚህም ዓለም በሚቀጥለውም ዓለም የሚያከስርና ለመጥፎ ውጤት የሚያበቃ ነው ማለት ነው። ስለዚህ ዒባደላህ አላህ Subhanahu Wa Ta'ala ከሆነ የሚጣራው ጥሪዎችን ችላ ማለት ሌላ ጥሪዎችን ችላ እንደማለት አይደለም። ስለዚህ ለሰው ልጆች በአጠቃላይ እነዚህን ጥሪዎች እነዚህን መልእክቶች ሊያስተውሉና ሊገነዘቡ ይገባል ማለት ነው። በቁርአን ላይ የመጀመሪያ የምናገኘው መልእክት የመጀመሪያ የምናገኘው ትእዛዝ መጀመሪያ አላህ Subhanahu Wa Ta'ala ስለ ሙእሚኖች ስለ ሙናፊቆች ስለ ሌሎችም ከተናገረ በኋላ መጀመሪያ ትእዛዝ ያዘዘው ያ አዩሃ الناس ብሎ ነው። እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን አምልኩዋል። አለዚ ኸለቀኩም ያ የፈጠራችሁ የሆነን አምላክ፣ ወለዚነ ሚን ቀብሊኩም እናንተ ብቻ ሳይሆን ከእናንተ በስተፊት የነበሩትንም የፈጠረውን አምላክ በብቸኝነት ተገዙት ይለናል። ለዓለኩም ተተቁን ትጠበቁ ትጠነቀቁ ዘንዳ ይላል። ከዛ ምን አለ? ችሮታዎቹን ምን እንዳረገልን ለምን እንደምናመልከው ደግሞ ነገረን። አለዚ ጀዐለ ለኩም አልአርض ፊራሻ ምድርን ለናንተ የተመቻቸችና የተዘረጋች ያደረገ፣ ወሰማአ ቢናአ ሰማይንም እንደዚሁ ያጓነ፣ ወአንዘለ ሚነ ሰማኢ ማአን ከሰማይ ለናንተ ሲሳይ ይበቅል ዘንድ ዝናብን ያወረደ፣ ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም ለናንተ ሲሳይ ይሆን ዘንድ ብዙ አይነት ፍሬዎችን ለናንተ ያበቀለ፣ ይሄን ሁላ የሰራላችሁ አምላክ ነውና ፈላ ተጅዐሉ ሊላሂ አንዳደን ለአላህ Subhanahu Wa Ta'ala ቢጤዎች አታድርጉለት፣ ወአንቱም ተዕለሙን ይህንን እያወቃችሁ ይለናል። ይሄ በውስጡ ያዘለው መልእክት እጅግ በጣም ጥልቅ መልእክት ነው። ያ አዩሃ الناس اعبدوا ربكم እንዳልነው የመጀመሪያው ትእዛዝ ነው። ከትእዛዞች ከነገሮች ሁሉ በጣም አሳሳቢው ከሁሉም ነገር ቅድሚያ የሚሰጠው ተውሂድ መሆኑን የሚያሳይ ነው ማለት ነው። አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረበት ዋነኛ ዓላማ በብቸኝነት እሱን እንዲያመልኩት መሆኑን ተናግሯል። ወማ ኸለቅቱ الجن والإنس إلا ليعبدون ሰዎችንም ይሁን ጅኖችን እኔም በብቸኝነት ሊያመልኩ እንጂ አልፈጠርኳቸውም ይላል። ይሄ ተቀዳሚ ተልኳቸው ነው ማለት ነው። ስለዚህ ለአላህ Subhanahu Wa Ta'ala ዒባዳ ማድረግ እዕቡዱ ረበኩም ሲል ዒባዳ ማድረግ ለአላህ ሙሉ በሙሉ እጅ መስጠት ነው። አልኢምቲሳሉ ሊላህ ቢተውሂድ በብቸኝነት አላህን Subhanahu Wa Ta'ala መታዘዝ፣ ወልኢንቅያዱ ለሁ ቢጣዕ ለሱ ደግሞ እንደዚሁ አላህን በመታዘዝ ትእዛዞችን በማክበር ራስን ዝቅ ማድረግ፣ ከሽርክ መጽዳት፣ ይሄ የተውሂድ ማዕና እዚህ ውስጥ የሚገለጽ ነው ማለት ነው። ዒባዳ ብዙ አይነት ነው። የልብ ዒባዳ አለ፣ የአካል ዒባዳ አለ። ሁሉንም አይነት ዒባዳ ይሄ ያካትታል ማለት ነው። ከዛሊክ በምላስ የሚደረግ ዒባዳ አለ። በልባችን እንፈራለን፣ አላህን እናልቃለን፣ አላህን Subhanahu Wa Ta'ala ከፍ እናደርጋለን፣ ከመመሳሰል ከጉድለት ባህሪያት ሁላ እናጸዳለን። ይሄ ማለት የልብ ዒባዳዎች ናቸው ማለት ነው። ኸውፍ፣ ረጃ፣ በአላህ ተስፋ ማድረግ፣ በአላህ መመካት የመሳሰሉት ሁላ የልብ ዒባዳዎች ናቸው። ከዛሊክ እንሰግዳለን፣ እንጾማለን፣ በአካላችን የምንሰራቸው ብዙ ዒባዳዎች አሉ። እንደዚሁ ደግሞ በአንደበታችን እንዘክራለን፣ ቁርአን እንቀራለን። ይሄም ዒባዳ ነው ማለት ነው። ስለዚህ እዕቡዱ ረበኩም ሲል ማንኛውም አይነት እንደዚህን ዒባዳዎች በአጠቃላይ ለአላህ ብቻ ማዋል እንዳለብን የሚገልጽ ነው ማለት ነው። አለዚ ኸለቀኩም ሲል ተዕሊል ነው። ተዕሊል ማለት ምክንያት ነው። ለምንድን ነው? እናንተንም ከእናንተ በስተፊት ያሉትንም አላህ ፈጥሯልና ከፈጠራችሁ ደግሞ እሱ በብቸኝነት ሊመለክ ይገባል እንደማለት ነው። እነዚህን ማዕናዎች በደንብ ማወቅ ከብዙ ጥፋት ይጠብቃል። የብዙ መንገድ የሳቱ ሰዎችን
ሹብሃና ብጅታዎች ግልጽ ያደርጋል ማለት ነው። አለዚ ኸለቀኩም የማይፈጥር መፍጠር የማይችል ሊመለክ አይገባም። አፈመን የኽሉቁ ከመን ላ የኽሉቅ የሚፈጥር እንደማይፈጥር ነውን? አላህ ስብሓነሁ ወተዓላ እንደዚህ ይለናል ማለት ነው። ምክንያቱም አላህ ስብሓነሁ ወተዓላ ይህንን ከሲፈተል ኸልቅ ከመፍጠር ጋር ማያያዙ የማይፈጥር አምላክ ሊሆን እንደማይችል ያሳየናል ማለት ነው። አላህ ምን ብሏል? አይሽሪኩነ ማ ላ የኽሉቁ ሸይአን የማይፈጥረን የሆነን ከአላህ ጋር እኩል ያደርጋሉ እንዴ? ስለዚህ መፍጠር የአላህ ስብሓነሁ ወተዓላ የጌትነት ባህሪ መገለጫ ዋና መሰረት ነው ማለት ነው። አይሽሪኩነ ማ ላ የኽሉቁ ሸይአን ወሁም ዩኽለቁን የሚፈጠሩ የሆኑ ተፈጥሮ የተገኘን ነገር እንዴት ከአላህ ጋር እኩል አድርገው ያመልካሉ እንደማለት ነው። ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን ታዲያ ይህንን ከሰማይ ዝናብን ያወረደላችሁ ለእናንተ ሲሳይን የለገሳችሁ የፈጠራችሁ አላህ መሆኑን ካወቃችሁ ለአላህ ብጤ አታድርጉለት ማለት ነው። የሁለቱን ቁርኝት ማስተዋል ያስፈልጋል ማለት ነው። የአላህን ስብሓነሁ ወተዓላ ተውሂድ ስናስተውል ሁለት ተያያዥ ነገሮችን እናገኛለን። አንደኛው የአላህን ጌትነት ነው። አላህ ብቸኛ ጌታና ተመላኪነቱን የሚገልጸውን የተውሂድ ክፍል ሁለቱን አቆራኝተን ማየት ሁል ጊዜ ያስፈልገናል። አላህ ፈጣሪ ነው ስንል የአላህን ስብሓነሁ ወተዓላ ታላቅነት ስንገልጽ እንደዚሁ ተመላኪነቱ ከሱ ጋር ተያይዞ የመጣ ነው ማለት ነው። ስለዚህ ስለፈጠረ ሲሳይን ስለለገሰ የአላህ ስብሓነሁ ወተዓላ የሰማያትና የምድር ሁሉ ባለቤት ስለሆነ ሊመለክ ይገባዋል ማለት ነው። ከሱ ውጪ ማንም ሊመለክ አይገባም። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ልክ አላህን እንደምትወዱት የምትወዷቸው፣ አላህን እንደምታልቁት የምታልቋቸው፣ አላህን እንደምታመልኩት የምታመልኳቸው ምንም አይነት አማልክት አይኑሩ፣ ከአላህ ጋር ማንንም አታቆራኙ ማለት ነው። አላህ ስብሓነሁ ወተዓላ ታዲያ ይህ ከሆነ በዒባዳ ከአላህ ውጪ እንዴት ልንከጅል እንችላለን? እንዴት ከአላህ ውጪ ላለ አካል እጃችንን እንዘረጋለን? ይሄ ወሳኝ ነገር ነው ማለት ነው። ነቢዩላህ ኢብራሂም የተናገሩትን ማስተዋል ያስፈልጋል። አለዚ ኸለቀኒ ፈሁወ የህዲን ያ የፈጠረኝ አምላክ እሱ ነው ቀጥተኛ መንገድ የሚመራኝ። አላህ መፍጠሩን ማስተዋል ከሱ ውጪ ወደ ማንም እንዳንዞር ያደርጋል ማለት ነው። ወለዚ ሁወ ዩጥዒሙኒ ወይስቂን ያ የሚያበላኝ የሚያጠጣኝ እሱ ነው አምላኬ ይላል። ወኢዛ መሪቱ ፈሁወ የሽፊን ብታመም የሚያድነኝ እሱ ነው ይላል። ወለዚ ዩሚቱኒ ሱመ ዩሕይን ወለዚ አጥመዑ አን የግፊረ ሊ ኸጢአቲ የውመ ዲን ያ የሚገለኝም የሚያስነሳኝም የሚቀሰቅሰኝም አላህ እሱ ብቻ ነው። ስለዚህ ነገ አኺራ ላይ ወንጀሌ እንዲምርልኝ የምከጅለውም እሱ ብቻ ነው ማለት ነው። ስለዚህ ከማንም ምንም አይከጀልም ማለት ነው። ሩቡብያ የአላህን ጌትነት ማረጋገጥ፣ ኡሉህያን የአላህን ተመላኪነትን ማረጋገጥን ግዴታ ያደርጋል ማለት ነው። ስለዚህ ወአንቱም ተዕለሙን የሚለውን አስመልክቶ ያው ዑለማዎች ይህንን ድንቅ የሆነ ማብራሪያ ሰጥተዋል ማለት ነው። እንደዚሁ ከማ ፊ ሐዲስ ኢብን መስዑድ ረሱሉን ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ ትልቁ ምንድን ነው ብሏቸው አዩ ዘንቢ አዕዘም ይላቸዋል። ይህንን ብሎ ሲጠይቃቸው ምን አሉ? አንተጅዐለ ሊላሂ ኒደን ወሁወ ኸለቀክ አላህ ፈጥሮ ሲያበቃ ለሱ ብጤ ማድረግ ነው አሉ። ያለውን ሁለቱን ነገሮች እንዴት እንዳገናኙት ማስተዋል ያስፈልጋል ማለት ነው። ኒድ ማለት ለአላህ እኩል የሚሆን አቻ የሚሆን ነዚር መሲል ለአላህ ምሳሌ ልክ ለአላህ የምናደርገውን ነገር የምናደርግለት አካል ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ በብዙ አያዎች ከዚህ በፊት ረሱል ሰለላሁ ዐለይሂ ወሰለም ሲያስተምሯቸው፣ ሲጣሯቸው፣ ሲገስጿቸው የነበሩ የመካ ሙሽሪኮች በዚህ ዙሪያ ከባድ የሆነ ብዥታና ተናቁድ እርስ በርሱ የሚጋጭ ሀሳብ እንደነበራቸው አላህ ስብሓነሁ ወተዓላ ነግሮናል። ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ወሁም ሙሽሪኩን በአላህ አያምኑም በአላህ እያሻረኩ ቢሆን እንጂ። ስለዚህ በአላህ ማመን ከሽርክ ጋር በፍጹም አብሮ ሊሄድ አይችልም። ነገር ግን እነሱ አላህ ፈጣሪ ነውን ሲባሉ አዎ ይላሉ። ነገር ግን የሚያመልኩት ሌሎችን ነው ማለት ነው። ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ወሰኸረ ሸምሰ ወልቀመረ ለየቁሉነ አላህ ሰማያትንና ምድርን የፈጠረው ማን ነው? እንደዚሁ
ፀሐይና ጨረቃን የገራው ማን ነው ስትላቸው አላህ ነው ይሉሃል። ይሄ እንግዲህ የአላህ Subhanahu Wa Ta'ala ማስረጃ ነው እየጠቀሰላቸው ያለው። ማስረጃነቱ ምንድነው? ይህንን ካወቃችሁና ካረጋገጣችሁ ምን ይላል? ፈአና ይኡፈኩን እንዴት ታዲያ ተመልሰው ባዕድ አምልኮ ውስጥ ይዘፈቃሉ? እውነታውን ካወቁ የዚህ ሁላ ነገር ባለቤት እንደሆነ አላህ ካወቁ ከሱ ውጭ እንዴት አምልኮን ይፈጽማሉ ይላል። ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአን ከሰማይ ዝናብ የሚያወርደው ማን ነው ብለህ ብትጠይቃቸው ፈአሕያ ቢሂ አልአርض በዕደ መውቲሃ አው ሚን በዕድ መውቲሃ ምድር ከደረቀች በኋላ መሬትን አላህ Subhanahu Wa Ta'ala የሚያርሰው ማን ነው ብለህ ብትጠይቃቸው ለየቁሉን አላህ ነው ብለው ያረጋግጣሉ አለ። ቁል አልሐምዱሊላህ ምስጋና ለአላህ የተገባ ነው በል። አንደኛ ይሄ ነገር ከአላህ መሆኑ፣ ሁለተኛ ይህንን ነገር ማረጋገጣቸው ማለት ነው። በል አክሰሩሁም ላ ያዕቂሉን ብዙዎቹ የሚገነዘቡና የሚያውቁ አይደሉም ይላል አላህ Subhanahu Wa Ta'ala። ወለኢን ሰአልተሁም መን ኸለቀሁም እነሱን ራሱ የፈጠራቸው ማን እንደሆነ ብትጠይቃቸው አላህ ነው ይልሃል። ይህንን አይክዱም። ይህንን ካረጋገጣችሁ የአላህን ብቸኛ ተመላኪነት ማስተባበል ማለት ይሄ ጤናማ አእምሮ ሊያረገው የሚገባ አይደለም ማለት ነው። ቃል ወለኢን ሰአልተሁም መን ኸለቀሁም ለየቁሉን አላህ ፈአና ዩእፈኩን እንዴት ተመልሰው ሽርክን ይፈጽማሉ ማለት ነው። ከይፈ የንቀሊቡን ማለት ነው። ተመልሰው ከዚህ ማረጋገጣቸው ከዚህ ማመናቸው እንዴት ተመልሰው በአላህ ላይ ያሻርካሉ ማለት ነው። ከዛ አላህ Subhanahu Wa Ta'ala በተከታታይ አያቶች ላይ እጅግ በጣም ያማሩ አንቀጾች እናገኛለን። في سورة المؤمنون يقول قل لمن الأرض ومن فيها إن كنتم مؤمنين የምታምኑ ከሆናችሁ እስቲ በምድር ላይና ምድርና በሷ ውስጥ ያሉት ሁሉ የማን ናቸው? ሰየቁሉነ ሊላህ ሁሉም የአላህ ነው ይሉሃል። ይሄ እንግዲህ የነሱ ማረጋገጥ ነው ማለት ነው። ቁል አፈላ ተዘከሩን ታዲያ አትገሰጹምን? እንዴት ሌሎችን ታመልካላችሁ ማለት ነው። ቁል መን ረቡ ሰማዋት ሰብዕ ወረቡ ልዓርሽ ልዓዚም የሰማያትና የታላቁ ዓርሽ ባለቤት ማን ነው ብለህ ጠይቃቸው። ሰየቁሉነ ሊላህ አሁንም እንደዚሁ አላህ ነው ይሉሃል። ቁል አፈላ ተተቁን ታዲያ አትከለከሉምን? እንዲህ አይነት ባዕድ አምልኮ ውስጥ እንዴት ትዘፈቃላችሁ ማለት ነው። ቁል መን ቢየዲሂ መለኩቱ ኩሊ ሸይ የነገሮች ሁሉ ባለቤትነት ያለው የማን ነው በላቸው። ወሁወ ዩጂሩ ወላ ዩጃሩ ዐለይሂ ኢን ኩንቱም ተዕለሙን በነገሮች ላይ የሚያግዘው እሱ ደግሞ የማይታገዘው እስቲ የምታውቁ ከሆነ ንገሩኝ በላቸው። ማን ነው በላቸው። ሰየቁሉነ ሊላህ የነገሮች ሁሉ ባለቤትማ አላህ ነው ይሉሃል። ቁል ፈአና ቱስሐሩን ታዲያ እንዴት ነው እየተሸነገላችሁ ያላችሁት? ይህንን ካረጋገጣችሁ እንዴት ዒባዳን ለሌሎች ታውላላችሁ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንዲህ አይነት ተናቁድ ውስጥ እንዲህ አይነት እርስ በርስ የተጋጨ ሀሳብ ውስጥ ያሉትን የመካ ቁረይሾች አላህ Subhanahu Wa Ta'ala ሑጃ ሲያቀርብላቸው ምን ይላል? በሌላ አንቀጾች ላይ ማለት ነው። ይህንን እውነታን ካረጋገጠ በኋላ አኢላሁም መዐላህ ይላቸዋል። ከአላህ ጋር አምላክ አለን? ለምሳሌ እጃቸውን ዘርግተው የሚጣሩት ሌሎችን ከሆነ ይሄ ዒባዳ ነው። ዒባዳ ደግሞ ለፈጣሪ እንጂ ለፍጡር አይሆንም። ስለዚህ ይህንን ማድረጋችሁ ከአላህ ጋር አምላክ አለ እንደማለት ነው እያላቸው ነው። አኢላሁም መዐላህ። ስለዚህ በዚህ ዙሪያ ያኒ ቁርአን ላይ በጣም ሰፊ የሆኑ ማብራሪያዎች እናገኛለን። ይህ አያ አላህ ትእዛዝን የጀመረበት የመጀመሪያው ትእዛዝ ቁርአን ላይ የምናገኘው ይሄ ነው ብለናል። የሰው ልጆችን በአጠቃላይ ነው አላህ ሙኻጠባ ያደረገው፣ ሁሉንም ነው ያናገረው። የተወሰኑ ሰዎች ይሄንን የሚመለከታቸው ሌሎቹ የማይመለከታቸው አይደለም። ሁሉንም የሚመለከት ትልቅ መልእክት ስለሆነ ለሁሉም ነው አላህ Subhanahu Wa Ta'ala ያስተላለፈው ማለት ነው። ስለዚህ ያ አዩሃ ናሱ ብሎ እዕቡዱላህ ብሎናል። ይሄ የመጀመሪያው መልእክት ነው። ተውሂድ የነገሮች መሰረት ነው ማለት ነው። በዚህ ነው አላህ Subhanahu Wa Ta'ala የጀመረው። አላህ በሌላ አንቀጾች ላይ ከተውሂድ ባሻገር ተውሂድን በተግባር የምንተገብርባቸውን ሌሎች ትእዛዛት አላህ Subhanahu Wa Ta'ala ሰጥቶናል። ለምሳሌ ቁል ተዓለው እስቲ ኑ በላቸው አትሉ ማ ሐረመ ረቡኩም ዐለይኩም ጌታችሁ በእናንተ ላይ እርም ያደረገውን ነገር
ልንገራችሁ ብሎ ብዙ ነገሮችን የጠቀሰባቸው አያቶች አሉ። ያው እነዚህን ታውቃላችሁና እዛ ላይ ግን ምንድነው ያለው? የመጀመሪያው አላ ቱሽሪኩ ቢሂ ሸይአ በአላህ ስብሓነሁ ወተዓላ ምንም እንዳታጋሩ የመጀመሪያው እርም ያደረገባችሁ ነገር ይሄን ነው አለ። ከዛ ወቢልዋሊደይን ኢሕሳና አለ፣ ለወላጆቻችሁ መልካም እንድትውሉ ነው። ከዛ መልካም ዝምድናን፣ የተለያዩ መልካም ነገሮችን አላህ ስብሓነሁ ወተዓላ አዘዘ። ስለዚህ የመጀመሪያ የታዘዘው ነገር ተውሂድ እንደሆነ አላህን በብቸኝነት ማምለክ እንደመሆኑ ይሄ ደግሞ ክልከላ ከሌሎች ነገሮች ሁሉ ቀድሞ መጣ ማለት ነው። አላ ቱሽሪኩ ቢሂ ሸይአ በአላህ ላይ ምንም እንዳታጋሩ ነው አለ። ሌላ አያ ላይ ፊ ሱረት አልኢስራ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ አይ አመረ ማለት ነው። አላህ ስብሓነሁ ወተዓላ አዟችኋል በሱ ላይ ማንንም ከሱ ጋር ማንንም እንዳታመልኩ አላ ተዕቡዱ ኢላ ኢያህ ከሱ ውጪ ማንንም እንዳታመልኩ አላህ ስብሓነሁ ወተዓላ አዟችኋል ይላል። ከዛ ወቢልዋሊደይን ኢሕሳና አለ፣ ወላጆችን በመልካም እንድትታዘዙም እንደዚሁ አዟችኋል አለ። ስለዚህ ተውሂድን ከመልካም እሴቶች ከጥሩ ስነ ምግባር ከጥሩ ግንኙነት ከመሳሰሉት ነገሮች ሁሉ አስቀድሞ ተውሂድን ይጠቅሳል ማለት ነው። ይሄ ዝም ብሎ አይደለም። ነገሮች በተውሂድ ላይ ካልተመሰረቱ ተውሂድ የሌላቸው ሰዎች ለአላህ ስብሓነሁ ወተዓላ ኢኽላስ የሌላቸው ሰዎች ትክክለኛ ማንነት የላቸውም። ይሄን የሚገለጸው ምንድነው? አንዳንድ ጊዜ አንዳንድ ከተሞች ላይ መብራት ይጠፋል። መብራት ሲጠፋ በግማሽ ሰዓት ውስጥ በጣም ብዙ ነገር ይጠፋል። የሚያያቸው ሰው ከሌለ፣ ካሜራዎች ካልሰሩ፣ ተቆጣጣሪዎች ከሌሉ በአንዴ በጣም ብዙ ጥፋቶች ይጠፋሉ። በጣም መልካም ስብዕና አለው የምትለው ሰው ብዙ ነገር ላይ ይገኛል ማለት ነው። ግን ኢማን ከሆነስ የኢማን ውጤት ከሆነስ አስሉ ተውሂድ ከሆነስ ሙራቀበት አላህ ረቂብ ነው፣ አላህ ተቆጣጣሪ ነው። ኢሕሳን የምንለው አለ አይደል እንዴ? አን ተዕቡድ አላህ ከአነከ ተራህ ልክ እንደምታየው ሆነ አላህን ማምለክ። ፈኢን ለም ተኩን ተራሁ ፈኢነሁ የራክ አንተ ባታየው እሱ ያይሃልና። ስለዚህ በዚህ መልክ ነው የሚታነጸው የሙእሚን ስነ ምግባር ማለት ነው። ከተውሂድ ጋር ተቆራኝቶ ነው። አንዳንድ ሰዎች እኔ መልካም እሴቶችን መማር ነው የምፈልገው፣ የተለያዩ ስልጠናዎችን ብቻ መሰልጠን ነው የምፈልገው፣ ከተውሂድ ጋር ከዲን ጋር ግንኙነት የለውም ይላል። ከዲን ጋር ግንኙነት ከሌለው አይጸናም ማለት ነው። ለምሳሌ አንድ ምሳሌ እንውሰድ። ሰዎች ጥሩ ሰዎች አሉ፣ ሙስሊም ባይሆኑም ጥሩ ሰዎች አሉ አይደል? አንዳንድ ጊዜ እገሌ እኮ ሻሃዳ ነው የቀረው ጥሩ ሰው ነው ይሉሃል ሰዎች። እና ምንድነው ስትለው አይ መልካም ያረጋል፣ ሰዎችን ይረዳል፣ የተለያየ ነገር ይፈጽማል ይሉሃል። አላህ ምን አለ እንዲህ አይነቱን ጉዳይ በማስመልከት ቁል አቱሓጁነና ፊላህ፣ እነዚህም ሰዎች የእኛና የእናንተ ልዩነት ምንድን ነው? እኛ እንጸድቃለን ወይስ አንጸድቅም? እናንተም እንጸድቃለን እንደምትሉት ነገ አኼራ ጀነት እንገባለን እንደምትሉት እኛም እንገባለን፣ ለምን መልካምን እንሰራለን ይሉናል። አላህ ምን አለ ቁል አቱሓጁነና ፊላህ፣ በአላህ ላይ ትከራከሩናላችሁ እንዴ በላቸው። ወሁወ ረቡና ወረቡኩም፣ እንደምትሉት የእኛም የእናንተም አምላክ አላህ ስብሓነሁ ወተዓላ ነው። ወለና አዕማሉና ወለኩም አዕማሉኩም፣ ለእኛም መልካም ስራችን አለን ለእናንተም መልካም ስራችሁ አላችሁ እንደምትሉት ማለት ነው። ነገር ግን ልዩነቱ ምንድን ነው ከተባለ ወነሕኑ ለሁ ሙኽሊሱን፣ እኛ ለአላህ ጥርት አድርገን አላህን ብቻ ከጅለን ነገ የውመል ቂያማ የምናገኘውን ምንዳ ብቻ ፈልገን ነው የምንሰራው። ይሄ ነው እንግዲህ ልዩነቱ ማለት ነው። በጣም ትልቅ ነጥብ ነው ይሄ ማለት ነው። የሰዎችን ማንነት በትክክል የሚቀርጸው ኢኽላስ ነው። ኢኽላስ ከሌለ የይስሙላ የሆነ ማንነት ነው የሚኖራቸው ማለት ነው። ስለዚህ ነው በተውሂድ ላይ ተመስርቶ ተውሂድን አስቀድሞ አላህ ሱብሓነሁ ወተዓላ ከዛ በኋላ ሌላ ራሳችንን የምናንጽባቸውን ባህሪያችንን የምናስተካክልባቸውን ብዙ ነገሮች የሚነግረን። ካለ ኢማን የተገነባ ነገር መሰረቱ የጸና አይሆንም። ላኢላሃ ኢለላህ አላህ ሱብሓነሁ ወተዓላ አለም ተረ ከይፈ ضረበ ላሁ ከሊመተን ጠይባ፣ ያችን መልካም ንግግር እንዴት ምሳሌ እንዳደረጋት አላህ ሱብሓነሁ ወተዓላ ተመልከት ይላል። ከሸጀረትን ጠይባ፣ ልክ እንደ መልካም ዛፍ ናት። አስሉሃ ሳቢቱን ወፍርዑሃ ፊሰማ፣ መሰረቱ የደነደነና በጣም ጥሩ ሲሆን
ቅርንጫፎቹ ላይ ይደርሳሉ ማለት ነው። ልክ እንደዚህ የሰው ልጅ በተውሂድ ላይ ከታነጸ ኢኽላሱን ካስተካከለ ከአላህ ውጪ ማንንም ካልከጀለ ከሱ የሚመጡ ማንኛውም ተግባሮች ያማሩና ውጤታማ ትክክለኛ ይሆናሉ። ያ ካልሆነና መሰረቱ የተበላሸ ከሆነ ግን ብዙ ነገር ይበላሻል። ስለዚህ ቅድሚያ የሚሰጠው ለተውሂድ የሆነበት ምክንያት በዚህ ነው ማለት ነው። አላህ Subhanahu Wa Ta'ala በሌላ አንቀጽ ይህንኑ ቃል ተጠቅሞ የተውሂድን ታላቅነት እንደገና ያጸናል። قال الله تعالى يا أيها الناس ضرب مثل فاستمعوا له እናንተ ሰዎች ሆይ ምሳሌ ተደርጎላችኋልና ተጠቅሶላችኋልና ይህንን ምሳሌ አድምጡ ይላል። إن الذين تدعون من دون الله እነዛ ከአላህ ውጪ የምትጠሯቸው ድረሱልን እንዲያርጉልን የምትሏቸው ለን የኽሉቁ ذبابا ዝንብን መፍጠር አይችሉም ይላል። ወለው اجتمعوا له የፈለገ ቢሰባሰቡ ዝንብ በጣም ትንሹ ፍጥረት ነው። ነገር ግን ያንን መፍጠር አይችሉም። መፍጠርን ተውትና وإن يسلبهم الذباب شيئا لا يستنقذوه منه ዝንብ ከሆነ እነሱ ጋር ካለ ነገር አንስቶ ቢሄድ ያንን ማዳንና መከልከል አይችሉም። ያ እንኳን አቅም የላቸውም ይላል። ضعف الطالب والمطلوب ያ የሚከጅለውም የሚለመነውም ሁሉም ደካሞች ናቸው ይላል። ስለዚህ ይሄ ደክመት ደግሞ የፈጣሪ መገለጫ ሊሆን አይችልም። ስለዚህ ከአላህ ውጪ የምትጠሯቸውን ነገሮች በአጠቃላይ መተው አለባችሁ፣ ሁላችሁም አላህን በብቸኝነት ማምለክ አለባችሁ የሚል መልእክት ለሁሉም የሰው ልጆች አላህ Subhanahu Wa Ta'ala እያስተላለፈ ነው ማለት ነው። ስለዚህ ይሄኛው ተመሳሳይ መልእክት ነው። ለኪን ሽርክ ማለት ምንኛ የዘቀጠ ስራ እንደሆነ ምንኛ አለማስተዋል መሆኑን የሚያሳይ ነው ማለት ነው። ይሄ መሰል አላህ Subhanahu Wa Ta'ala ብዙ ምሳሌዎችን በቁርአን ላይ ያደርግልናል። የተውሂድ ምሳሌዎች በቁርአን ላይ ያሉት እጅግ በጣም አስተማሪዎች ናቸው። ማንኛውም ሙሽሪክ ሲሰማቸው ልቡን የሚረቱ እጅግ በጣም እንዲረበሽ ራሱን እንዲጠይቅ የሚያደርጉ ናቸው ማለት ነው። ስለዚህ ጆሮአችሁን ሰምታችሁ አዳምጡ እንደማለት ነው። طيب العجز የምንለው አለመቻል፣ ድክመት የአላህ Subhanahu Wa Ta'ala ባህሪ ሊሆን አይችልም። አላህ Subhanahu Wa Ta'ala በብርቱነት በሁሉ ነገር ቻይነት የሚገለጽ አምላክ ነው። ስለዚህ የሰው ልጆች ማንኛውንም አማልክቶቻቸውን መተው ይኖርባቸዋል ማለት ነው። አላህን በብቸኝነት ማምለክ አለባቸው። ይሄ መልእክት ለሰው ልጆች ሁሉ የተላለፈ ነው። ግን ደግሞ ምንድነው ያኒ ሰዎች የሚያመልኳቸው ነገሮች የተለያዩ ናቸው። ለምሳሌ ግዑዛንን የሚያመልኩ አሉ፣ ነብያትን የሚያመልኩ አሉ፣ ለተለያዩ ሷሊሖች ቅዱሳን ራሳቸውን ዝቅ የሚያደርጉ አሉ። ሁሉንም አይነት ዒባዳ ከአላህ ውጪ የሚፈጽም ካለ ይሄ የሽርክ ተግባር ነው። ከዚህ ተለይቶ የሚታይ አይደለም ማለት ነው። ተውሂድ አላህን በብቸኝነት ማምለክ ነው እንዳልነው፣ ሽርክ ደግሞ ተስዊየቱ ገይሪላህ ቢላህ ከአላህ ውጪ ያለን አካል ከአላህ ጋር እኩል እንደማድረግ ነው። በምን ላይ? ፊማ ሁወ ሚን ኸሳኢሲላህ አላህ በብቸኝነት በሚገለጽበት ነገር ማለት ነው። ወለዚነ ከፈሩ ቢረቢሂም ያዕዲሉን እንዳለው እነዛ ከአላህ ውጪ ያሉት አካላት እነዛ የካዱት ሰዎች አላህን ከሌሎች ጋር እኩል ያደርጋሉ እንደማለት ነው። ይሄ ማለት ከወንጀሎች ሁላ ትልቁ ወንጀል ነው። ኢነ ሽርከ ለዙልሙን ዐዚም የበደሎች ሁላ በደል ሽርክ ነው። አላህ Subhanahu Wa Ta'ala በዚህ መልክ ነው የገለጸው። ተውሂድ ትክክለኛ ፍትህ ነው። ምክንያቱም አላህን የፈጠረን አላህን ብቻ ልናመልክ ይገባል። አላህ ነው የነገሮች ሁሉ ባለቤት፣ አምልኮ ለሱ ብቻ ሊሰጥ ይገባል። ሽርክ ደግሞ በተቃራኒው የዙልም ነው። አላህ ፈጥሮን ሲያበቃ፣ ሲሳይን ለግሶን ሲያበቃ፣ ጤና ለግሶን ሲያበቃ፣ አንደበት ሰጥቶን ሲያበቃ ከአላህ ውጪ ያሉ አካላትን መጣራት ማለት የዙልም ነው ማለት ነው። ሽርክ በዚህ መልክ ዙልም ከሆነ አላህ Subhanahu Wa Ta'ala የማይምረው ከባድ ወንጀል መሆኑን ማወቅ ይኖርብናል ማለት ነው። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና እነሆ በአላህ ላይ የሚያሻርክ ሰው አላህ ጀነትን እርም አድርጎበታል። ወማዋሁ ናር የእሱ መኖሪያ እሳት ነው ይለናል። ወማ ሊዛሊሚነ ሚን አንሳር ሽርክ በደል ነው ብለናል። የሚበድሉን ሰዎች አላህ Subhanahu Wa Ta'ala
ምን ይላል? ረዳት አይኖራቸውም ይለናል። ከዚህ ቅጣት የሚያወጣቸው አይኖርም ኢላ ከመሞታቸው በፊት ወደ አላህ ተመልሰው ወደ አላህ ተጸጽተውና አላህን በብቸኝነት ለማምለክ ቃል ገብተው ተውሂድ ላይ ራሳቸውን ካጸኑ እንጂ በሽርክ ላይ ከሞቱ ይሄ ከባድ ጥፋት ነው ማለት ነው። ታዲያ የተውሂድ ጉዳይ እንደዚህ አሳሳቢ ከሆነ ለሰዎች የማድረሱም ኃላፊነት በሁላችንም ላይ ያለ ነው ማለት ነው። ከሁሉ ነገር ቅድሚያ አላህ ሱብሓነሁ ወተዓላ እንደሰጠው አይተናል። እኛም ለሰዎች ከሁሉ ነገር ቀድመን ተውሂድን ልናስተምራቸው ይገባል። ከራሳችን መጀመር ይኖርብናል። ለተውሂድ ትኩረት ልንሰጥ ይገባል። ተውሂድን የሚያስተምሩ ትምህርቶችን መቅሰም ይኖርብናል ማለት ነው። ከአላህ ውጪ የሚደረጉ ዒባዳዎች በጣም ብዙ ናቸው። ለአላህ የሚደረግ ማንኛውም ዒባዳ ከአላህ ውጪ ከተደረገ ይሄ ሽርክ ነው። ቅድም ያልነው ከአላህ ውጪ ያሉ አካላትን ከአላህ ጋር እኩል ማድረግን በተመለከተ በሽርክ ላይ የሞቱ ኩፋሮች ነገ ሲጸጽታቸው የሚከሰተውን ነገር አስመልክቶ አላህ ሱብሓነሁ ወተዓላ ሲነግረን ቃሉ ተላሂ ኢንኩና ለፊ ضላሊን ሙቢን በአላህ ምለው የዛኔ ይናገራሉ እጅግ በጣም ግልጽ በሆነ ጥመት ውስጥ ነው የኖር ነው። ኢዝ ኑሰዊኩም ቢረቢል ዓለሚን እናንተን ከዓለማት አምላክ ጋር ከአላህ ሱብሓነሁ ወተዓላ ጋር እኩል ስናደርግ የዛኔ ከባድ ጥመት ውስጥ ነበርን ይላሉ። ስለዚህ ማንኛውም አይነት ዒባዳን ከአላህ ውጪ ላሉ አካላት ለማንኛውም አማልክት መስጠት ነዝር ቢሆን ስለት፣ ዱዓ እጅን ዘርግቶ አላህን ዱዓ እንደሚደረገው ሌሎችን ድረሱልኝ ማለት፣ ተወኩል በሌሎች መመካት፣ ምልጃ አማልዱኝ ማለት፣ ምልጃ ሁሉ የአላህ ነው ከአላህ ነው የሚጠየቀው ማለት ነው። ስለት እንደዚሁ ለሌሎች መግባት የመሳሰሉት ነገሮች ሁላ ከዚህ ተለይተው የሚታዩ አይደሉም። የሽርክ ባቦች ናቸው፣ የሽርክ መግቢያ በሮች ናቸው ማለት ነው። ስለዚህ ማንኛውም ሰው ራሱን ተውሂዱን በዱንያ ላይ ካሉት ሀብቶች በአጠቃላይ ትልቁ ነገር ተውሂድ ነው። ስለዚህ ይህንን ተውሂድ መንከባከብ ግዴታ ይሆናል ማለት ነው። ስለ ሽርክ አይተናል፣ ስለ ተውሂድ አይተናል። ታዲያ ኩፋር ቁረይሽ ከተውሂድ የሚያግዳቸው ነገር ምንድን ነበረ? እንደምናየው አላህ ሱብሓነሁ ወተዓላ ተውሂድን የሚገልጽበት መንገድ በጣም ዋዲሕ ከመሆኑ ምንም አይነት ማለት አለማስተዋልን የማያስተናግድ እጅግ ቁልጭ ብሎ የሚታይ እውነትና ሐቅ ነው። ታዲያ ለምንድን ነው የሚከለከሉት ከተባለ ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ ብለናል። ይህን አረጋግጣሉ። ነገር ግን እንዴት ነው ሌሎችን ለምን ታመልካላችሁ ሲባሉ ሃኡላኢ ሹፈዓኡና ዒንደላህ ይላል። ወደ አላህ የሚያማልዱን ወደ አላህ የሚያዳርሱን መዳረሻዎቻችን ናቸው እንጂ እኛ እነሱ ይፈጥራሉ እነሱ እንዲያረጋሉ ብለን አይደለም ይላል። ይሄ ዑዝር ሊሆን አይችልም። አላህ ሱብሓነሁ ወተዓላ በቁርአን በተለያዩ አንቀጾች ቅድም ባየናቸውም በሌሎችም ይሄ ምላሽ እንደማይሆን ነግሮናል ማለት ነው። ለምንድን ነው አላህ ሱብሓነሁ ወተዓላ ተውሂድ አልኡሉሂያና ተውሂድ አልሩቡቢያን የተቆራኙ አድርጓቸዋል። የአላህን ፈጣሪነት ካወቀ ይሄኛውን ማወቅ አቅሉ ራሱ ፍጥራ ሰሊማ ያለው ሰው እውነተኛ ትክክለኛ ያልተበረዘ ማንነት ያለው ሰው የሚጠፋው ነገር አይደለም ማለት ነው። ማ ነዕቡዱሁም ኢላ ሊዩቀሪቡና ኢለላሂ ዙልፋ የሚለው አላህ የነሱ ምክንያት እንደሆነ ነግሮናል። የሙሽሪኮችን የኩፋር ቁረይሽን ምክንያት አሁንም የሚያቀርብ ሰው ካለ እነሱ የወደቁበት ጥፋት ላይ ወድቋል ማለት ነው። ወየዕቡዱነ ሚን ዱኒላሂ ማ ላ የንፈዑሁም ወላ የضሩሁም ከአላህ ሱብሓነሁ ወተዓላ ውጪ የማይጠቅማቸውን የማይጎዳቸውን ያመልካል። ለምንድን ነው ሲባል ሃኡላኢ ሹፈዓኡና ዒንደላህ ይላል። ይሄ ተቀባይነት የሌለው እንደሆነ ልናውቅ ይገባል ማለት ነው። ቁል ድዑ ለዚነ ዘዐምቱም ሚን ዱኒሂ እስቲ ከአላህ ውጪ ይደርሱልናል የላችኋቸውን አካላት ተጣሩ እስቲ። የቁል ፈላ የምሊኩነ ከሽፈ ዱሪ ዐንኩም ወላ ተሕዊላ የሚመጣባችሁን አደጋ በፍጹም ሊያስወግዱላችሁ አይችሉም፣ ከእናንተ ወደ ሌላ ሊያዞሩትም አይችሉም። ከዛሊክ ኢነ ለዚነ ተድዑነ ሚን ዱኒላሂ ዒባዱን አምሳሉኩም እነዛ ከአላህ ውጪ የምትጠሯቸው አማልክት ልክ እንደናንተ ባሮች ናቸው። ፈድዑሁም እስቲ ጥሯቸው፣ ፈልየስተጂቡ ለኩም እስቲ አቤት ይበሏችሁ፣ በፍጹም አይሏችሁም ማለት ነው። ሊደርሱላችሁ አይችሉም። ሙታንን የሚያመልኩ ሰዎች አሉ።
አጠገባቸው የሌሉ የማይደርሱላቸውን አካላት የሚያመልኩ አሉ። ከዚህ በኋላ ከዚህም አልፈው ግዑዛንን የሚያመልኩ ሰዎች አሉ። አንዳንድ ጊዜ ሰዎች አቅላቸው አይሰራም እንደ እስክትል ድረስ ማለት ነው። ላኪን الهداية بيد الله አላህ ስብሓነሁ ወተዓላ ሂዳያን እንዲሰጠንና ከመጥፎ ነገር ሁሉ እንዲጠብቀን ከእንደዚህ አይነት መታወር አላህ ስብሓነሁ ወተዓላ ማለት እንዲከለክለን የሁል ጊዜ ዱዓችን መሆን አለበት። ተውሂድ ላይ መጽናት የአላህ ስብሓነሁ ወተዓላ ችሮታ ነው በራሱ ማለት ነው። ቃል ወለዚነ ተድዑነ ሚን ዱኒሂ ማ የምሊኩነ ሚን ቅጥሚር እነዛ ከአላህ ውጭ የምትጣሯቸው አማልክት ማ የምሊኩነ ሚን ቅጥሚር አለ። ቅጥሚር ማለት ቴምር ስንበላ ፍሬውን እናወጣዋለን። ፍሬው ደግሞ ከላይ ሽፋን አለው። ያን ያህል እንኳን ምንም ነገር የላቸውም። እዚህ ምድር ላይ ያለው አላህ የፈጠረው ነገር በአጠቃላይ የአላህ ነው። እነሱ ምንም የላቸውም፣ ሊሰጧችሁ አይችሉም ማለት ነው። ኢን ተድዑሁም ላ የስመዑ ዱዓአኩም ብትጠሯቸው አቤት ሊሏችሁ አይችሉም ይለናል። ወለው ሰሚዑ መስተጃቡ ለኩም ቢሰሙም እንኳን ይህንን ጥሪያችሁን አቤት ብለው ሊደርሱላችሁና የፈለጋችሁትን ነገር ሊያደርጉላችሁ አይችሉም። ወየውመ አልቂያመቲ የክፉሩነ ቢሽርኪኩም እናንተ አሁን ስታጋሩበት የነበረውን ነገር የውመል ቂያማ ደግሞ ይክዱታል። ወላ ዩነቢኡከ ሚስሉ ኸቢር እንደሚያውቀው አላህ ስብሓነሁ ወተዓላ የሚነግርህ የለም። ይሄ ግሳጼ ከአላህ የመጣ ነው ማለት ነው። ስለዚህ አንድ ሰው ከአላህ ጋር የሚያመልከው ወይም ከአላህ ጋር እኩል አድርጎ የሚገዛው ዛፍም ቢሆን ግዑዝ ነገርም ቢሆን መለክም ቢሆን ነቢይም ቢሆን ማንኛውም ያው ነው። እንደ ሽርክነቱ ሽርክ ነው ማለት ነው። ስለዚህ ከዚህ መጠንቀቅ ያስፈልጋል። ይህንን በጠንካራ እውቀት ላይ የቁርአናዊ በሆነ ማስረጃ ላይ ያው የተመሰረተ የሆነ እውቀት ያስፈልገናል ለዚህ ማለት ነው። አለዚያ ሰዎች ቁርአን መልእክቱ በአጠቃላይ ተውሂድ ሆኖ ሳለ በተውሂድ ውስጥ የላ ኢላሃ ኢለላህ ማዕና በቁርአን ውስጥ በጣም ጎልቶ የሚታይ ከመሆኑ ጋር ሁል ጊዜ በቀን ውስጥ በምንሰግድበት ኢያከ ናዕቡዱ ወኢያከ ነስተዒን ኢያከ ናዕቡዱ ወኢያከ ነስተዒን ብለን ለአላህ ቃል እንገባለን። አንተን ብቻ እናመልካለን ማለት ነው። ይሄ ተቅዲም ሐቅ ወተአኺር ሐስር ለማድረግ ከአንተ ውጭ ማንንም አናመልክም ማለት ነው። አንተን ብቻ እናመልካለን። ናዕቡዱ ኢያከ የሚል አይደለም። ኢያከ ናዕቡዱ ሲሆን ይለያል ማለት ነው። ኢያከ ናዕቡዱ ሲሆን አንተን በብቸኝነት እናመልካለን፣ ከአንተ ውጭ ማንንም አናመልክም እያልን ቃል እየገባን ነው። ቁርአን ላይ ይሄ ማዕና በጣም በሰፊው የተገለጸ ነው። ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን። ነቢያቶች ሙሉ በሙሉ ህይወታቸውን ያስተማሩት ቅድሚያ የሰጡት ይህንኑ ነው። አን ዕቡዱላህ ወጅተኒቡ ጣጉት የሚለው መልእክታቸው ነበር። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ። ስለዚህ ማንኛውም ከአላህ ውጭ የሚደረግ አምልኮ ጣዖት አምልኮ ነው። ማንኛውም ከአላህ ውጭ የሚፈጸም ለሌሎች የሚፈጸም ዒባዳ ሽርክ ነው። ስለዚህ ነቢያቶች አስጠንቅቀዋል። ቁርአን ላይ በጣም በሰፊው ተዳስሰዋል። 1001 መልእክቶች ታገኛለህ ቁርአን ላይ። ማዕ ዛሊከ ሰዎች በተለያዩ ውዥንብሮች ውስጥ ይገባሉ፣ በተለያዩ የሽርክ ተግባራት ላይ ይዘፈቃሉ ማለት ነው። ከዚህ ሁላ ኑር እና ብርሃን በኋላ ወአንዘልና ኢለይኩም ኑረን ሙቢና ካለ አላህ ስብሓነሁ ወተዓላ በኋላ ይህንን ግልጽ ብርሃን አላህ ከሰጠን በኋላ ተመልሰው የመካ ቁረይሾች ሲፈጽሟቸው የነበሩ አይነት ጥመቶች ውስጥ ይገባሉ። ነስርና እርዳታን ከሙታን ይጠይቃሉ፣ ለቀብር ያርዳሉ፣ ከቀብር እገዛን ይፈልጋሉ። ይሄ ሁላ ከባድ የሆነ የሸይጣን መረብ ነው ማለት ነው። አላህ ስብሓነሁ ወተዓላ በሌላ አንቀጽ እንደዚሁ ለሰው ልጆች ሁላ አስፈላጊ የሆነ ጥሪን ይጣራል። ቃለ ተዓላ ያ አዩሃ ናሱ እዝኩሩ ኒዕመተላሂ ዓለይኩም፣ እናንተ ሰዎች ሆይ አላህ በእናንተ ላይ የዋለውን ችሮታ የአላህን ኒዕማና ጸጋ አስታውሱ፣ ያንን ቁጠሩ። هل من خالق غير الله يرزقكم من السماء والأرض ከሰማያትና ከምድር እናንተን ሲሳይ የሚለግሳችሁ ከአላህ ውጭ ያለን? ላ ኢላሃ ኢላ ሁወ ፈአና ትኡፈኩን፣ ከአላህ ውጭ ማንም የለም። ፈአና ትኡፈኩን፣ እንዴት ከዚህ እውነታና ከዚህ ትክክለኛ የሆነ መልእክት ከዚህ ትክክለኛ የሆነ እምነት
እንዴት ትዞራላችሁ እንዴት ተመልሳችሁ ባዕድ አምልኮ ውስጥ ትዘፈቃላችሁ እንደማለት ነው። ተመልከቱ ይሄኛው ምን ያህል ጥልቅ የሆነ እስካሁን ስናወራ የነበረውን ነገር ሰብስቦ የያዘ መልእክት እንደሆነ የአላህን ስብሓነሁ ወተዓላ ኒዓሞች ጸጋዎች መቁጠር በአላህ ላይ ያለን እምነት እንዲጸና ያደርጋል። ቁርጠኝነታችን ለአላህ ያለን አምልኮ እስከ መጨረሻው እንዲሆን ወዕቡድ ረበከ ሐታ የእትየከ ልየቂን ሞት እስኪመጣን ድረስ አላህን በብቸኝነት ለማምለክ ያለን ቁርጠኝነት ላይ ይደርሳል ማለት ነው። ለምንድን ነው ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የአላህን ጸጋዎች ብትቆጥሯቸው ቆጥራችሁ አውስታችሁ አትዘልቁትም ማያልቅ ነው ማለት ነው። ይሄን አረገልኝ ብሎ ማንም ሰው ቆጥሮ የሚዘልቀው ነገር የለም፣ በጣም ብዙ ነው። ታዲያ ይሄን ሁሉ ያረገን አምላክ እንዴት ከሱ ጋር ሌሎችን ታመልካላችሁ እያለ ያ አዩሃ ናስ اذكروا نعمة الله عليكم هل من خالق غير الله ተመልከቱ እንዴት እንዳያያዘው ከአላህ ጋር ከአላህ ውጪ ሌላ አምላክ አለን ከአላህ ውጪ ሌላ ፈጣሪ አለን። ስለዚህ ከአላህ ውጪ ሌላ ፈጣሪ ከሌለ ሌላ ተመላኪም የለም ማለት ነው። ሁለቱ አሁንም የተቆራኙ መሆናቸውን ነው የምንረዳው ማለት ነው። ከዛ ላ ኢላሃ ኢላ ሁወ ከአላህ ውጪ ማንም አምላክ የለም። ሁለት ነገሮችን አብሮ የያዘ ነው ላ ኢላሃ ኢላላህ። ይሄ ሸሃዳ ከሊመቱ ተውሂድ የተውሂድ ቃል ኪዳን ሁለት ወሳኝ ሩክኖች አሉት መሰረቶች አሉት። ላ ኢላሃ ኢላላህ ላ ኢላሃ ስንል ከአላህ ውጪ የሚደረጉ አምልኮዎችን በአጠቃላይ ከኑህ ዘመን ጀምሮ እስከ የውመል ቂያማ የሚፈጸሙ አምልኮዎችን ሁሉ ውድቅ የምናደርግበት ነው። ከኑህ ዘመን ጀምሮ እስከ የውመል ቂያማ ድረስ ዒባዳ የሚፈጸምላቸው በሙሉ ከአላህ ውጪ ማንም አምልኮ እንደማይገባው እያረጋገጥን ነው። አይ ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ አላህ ብቻ ነው ብለን እየመሰከርን ነው። ላ ማዕቡደ ኢላላህ አይደለም፣ ላ ማዕቡደ ቢሐቅን ኢላላህ። በውሸትማ በጣም ብዙ የሚመለኩ አሉ አይደል? በእውነት ግን አላህ ብቻ ነው የሚመለከው። ስለዚህ ይሄ ማዕና አለው ላ ኢላሃ የሚለው የመጀመሪያው ሩክን ማለት ነው። ሁለተኛው ሩክን ኢላላህ የሚለው ይህንን አምልኮ ለአላህ ብቻ ያነጻል። የመጀመሪያው ኩፍር ቢጣዖት ነው፣ በጣዖት መካድ ነው። ለጣዖት የሚደረጉ አምልኮዎች ናቸው ማለት ነው። ማንኛውም ከአላህ ውጪ የሚፈጸም ዒባዳ ዒባደቱ ጣዖት ነው፣ ጣዖት አምልኮ ባዕድ አምልኮ ነው። ሁለተኛው ኢላላህ ስንል አምልኮ የተባለን ነገር ለአላህ ብቻ ሐስር እናረጋለን። ኢያከ ናዕቡድ ወኢያከ ነስተዒን እንዳልነው ነው ቅድም ማለት ነው። ተመሳሳይ ነው። ላኢላሃ ኢላላህ የሚለውን በጣም በብዙ ማዕና ቁርአን ውስጥ እናገኘዋለን ስንል እንደዚህ ነው ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ በዚህ አያ ላይ ለሰው ልጆች የሚበጃቸውን ነገር ዋነኛ የሆነውን የተውሂድ ነገር ሰብስበው አምጥቶታል። ላኢላሃ ኢላላህንም ማዕናውን በደንብ አብራርተዋል ማለት ነው። አላህ የጠራን ያ አዩሃ ናስ ብሎ የሱን ችሮታዎች ሊያስታውሰን፣ የሱን ችሮታ ደግሞ የሚያስታውሰን አላህ ስብሓነሁ ወተዓላ ይህን ሁላ ኒዕማ የዋለላችሁን አምላክ እንዳትተው ከሱ ውጪ ማንንም እንዳታመልኩ ለማለት ነው ማለት ነው። ማንኛውም የአላህ ባሪያ የአላህን ጸጋዎች ካስታወሰ በአላህ ላይ አያምፅም፣ ለአላህ ራሱን ያስገዛል፣ ራሱን ዝቅ ያደርጋል፣ ለዒባዳ ይነሳሳል፣ ከመጥፎ ነገር ይርቃል። ነገር ግን የአላህን ጸጋዎች ከረሳስ ራሱን ከፍ ከፍ ያደርጋል፣ ክብር ውስጥ ይገባል፣ ጉሩር ውስጥ ይገባል፣ ይሸነገላል ማለት ነው። ስለዚህ ዱንያ ሸንጋይ ናት። በሌላ አንቀጽ ላይ ያ አዩሃ ናስ እናንተ ሰዎች ሆይ ብሎ አላህ ስብሓነሁ ወተዓላ አሁንም ኢነ ዋዕደላሂ ሐቅ የአላህ ስብሓነሁ ወተዓላ ቀጠሮ እውነት ነው ይላል። ፈላ ተጉረነኩም ልሐያቱ ዱንያ የዱንያ ህይወት እንዳያታላችሁ፣ ወላ የጉረነኩም ቢላሂ ልገሩር። ስለዚህ አላህ ስብሓነሁ ወተዓላ አያይዞታል መልእክቱን ማለት ነው። ዱንያ ላይ ስንኖር ፈተናዎች ብዙ ናቸው። ዱንያ ላይ ስንኖር ሸንጋይ ነገሮች በጣም ብዙ ናቸው። ያን ሁላ ልንሰማ እንደማይገባ የሰው ልጆች ለአላህ ስብሓነሁ ወተዓላ እጅ መስጠት እንዳለባቸው የሚያጸና የሆነ መልእክት ነው ማለት ነው። ስለዚህ ከአላህ ስብሓነሁ ወተዓላ ዒባዳ እንዴት ትዞራላችሁ? በአላህ ከማመን እንዴት ትዘነበላላችሁ? አላህ ስብሓነሁ ወተዓላ ይህን ሁላ ነገር አርጎላችሁ ሲያበቃ የእሱን በራሂን የአላህን ማስረጃዎች አላህ ስብሓነሁ ወተዓላ ያወረዳቸውን መልእክቶች ከመገንዘብ እንዴት ትቦዝናላችሁ ማለት ነው። ስለዚህ ይሄ በውስጡ የያዘው ተርቢያ ነው ማለት ነው። የሰው ልጆችን ኮትኩቶ የሚያንጽ በአላህ መንገድ ላይ እንዲጸኑ የሚያደርግ
መልእክት ነው ማለት ነው። ሲጠቃለል መን ለም ያዕሪፍ ልሙንዒም ለም የሽኩሩ በሱ ላይ ችሮታና ጸጋን የዋለለትን አካል ያላወቀ ሰው ሊያመሰግን አይችልም። ወቀሊሉ ሚን ዒባዲየ ሸኩር ይላል አላህ ሱብሓነሁ ወተዓላ። ብዙ ሰዎች ያምጻሉ፣ ከባሮቼ ጥቂቶች ናቸው አመስጋኞች ይላል። ለምንድን ነው የብዙ ሰዎች ከአላህ ሱብሓነሁ ወተዓላ መራቅ፣ በአላህ ላይ መካድ? ምክንያቱ ምንድን ነው ስንል የአላህን ጸጋ አለማስተዋል ነው። ስለዚህ አላህ ሱብሓነሁ ወተዓላ ለሰው ልጆች ሁሉ ከሚያስተላልፋቸው መልእክቶች አንዱ አድርጎታል ማለት ነው። ሌላው ምንድን ነው? የሰው ልጅ አላህን በብቸኝነት ሊያመልክ ወደ አላህ ሱብሓነሁ ወተዓላ ራሱን ሊያዞር የሚችለው ለአላህ ያለውን ኢፍቲቃር ከአላህ ምን ከጃይ እንደሆነ አላህ ደግሞ ከሱ ሙሉ በሙሉ የተብቃቃ እንደሆነ ሲያውቅና ሲገነዘብ ነው። ስለዚህ አላህ ምን ያለ? ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ አላህ ደግሞ በራሱ የተብቃቃ ምስጉን የሆነ አምላክ ነው ይለናል። ይሄ አንቀጽ እንደዚሁ ለሰው ልጆች ሁሉ የተላለፈ ነው። የሰው ልጆች ሁሉ ማንነታቸውን እንዲረዱ፣ ልካቸውን እንዲያውቁ፣ ከአላህ ከጃይ መሆናቸውን በየትኛውም ሁኔታና በየትኛውም ወቅት ከአላህ ስብሓነሁ ወተዓላ ራሳቸውን ማብቃቃት እንደማይችሉ ፉቀራኡ ኢለላህ ፊ ኢምዳድህም ቢልአቅዋት ከዕለት ጉርሳቸው ጀምሮ አላህ ስብሓነሁ ወተዓላን ሊከጅሉና በአላህ ስብሓነሁ ወተዓላ ሊረዱ እንደሚገባቸው ከአላህ መብቃቃት ከዛ ጀምሮ በአላህ መብቃቃት እንደማይችሉ ከነሱ ማንኛውንም ነገር ለመከላከል የትኛውንም አይነት በላእና አደጋ ለመጠበቅ ከአላህ መብቃቃት እንደማይችሉ ከአላህ የሚከጅሉ መሆናቸውን የሚያሳይ ነው። እንደዚሁ ራሳቸውን በሐቅ ላይ ለማጽናት ከአላህ ከጃዮች እንደሆኑ እንደዚሁ የሚገልጽ ነው ማለት ነው። ወፉቀራኡ ኢለይሂ ፊ ተዕሊሚሂም ማ ላ ያዕለሙን የማያውቁትን ለማወቅም እንደዚሁ አላህ ስብሓነሁ ወተዓላ ሰዎችን ፈጥሮ ያስተማረው እሱ ነውና ከሱ ከጃዮች ናቸው ማለት ነው። ስለዚህ በማንኛውም አይነት ኢዕቲባር በማንኛውም አይነት እይታ የሰው ልጆች ከአላህ ከጃዮች ናቸው። አላህ ስብሓነሁ ወተዓላ የወፍቀው ሰው ይህንን እውነታ ያስተውላል። ይህንን እውነታ ካስተዋለ ደግሞ ለአላህ ስብሓነሁ ወተዓላ ሁል ጊዜ ራሱን ያስገዛል፣ ራሱን ዝቅ ያደርጋል፣ ከአላህ ብቻ ይጠይቃል፣ ለአላህ ስብሓነሁ ወተዓላ ሸክዋውን ያቀርባል። ማንኛውም አይነት ስሞታ ቢኖረው ወደ አላህ ስብሓነሁ ወተዓላ ያቀርባል ማለት ነው። ይህ እንግዲህ አላህ ስብሓነሁ ወተዓላ የሰው ልጆችን ራሳቸውን እንዲያውቁ እንዲገመግሙ ከልካቸው በላይ ራሳቸውን ከፍ አድርገው እንዳያስቡ አደራ ያለበት ሌላኛው አንቀጽ ነው። በሌላ አንቀጽ እንደዚሁ ሁሉንም አንቀጾች ስናያቸው አላህ ለሰው ልጆች ሁሉ ያስተማራቸው ናቸው። የተውሂድን ምንነት የሚያጸኑ ናቸው። አንደኛው ሌላኛውን የበለጠ እያጠናከረ የሚሄድ ነው ማለት ነው። ሌላ አንቀጽ ላይ አላህ ስብሓነሁ ወተዓላ ምን ይላል? አላህ በነቢዩ ሰለላሁ ዐለይሂ ወሰለም አማካኝነት የላከውን እውነት ማወቅ የሁሉም ሰው ግዴታ ነው። ሁሉም ሰው የሚያስፈልገው ነገር ነው። ስለዚህ ምን ይላል? ያ አዩሃ ናሱ ቀድ ጃአኩም ረሱሉ ቢልሐቅ ሚን ረቢኩም አላህ ስብሓነሁ ወተዓላ ምን ይላል? ይህ መልእክተኛ ቀድ ጃአኩም ረሱሉ ቢልሐቅ ሚን ረቢኩም በእውነት ከጌታችሁ የመጣላችሁ ነው፣ እውነትን ይዞ የመጣ ነው። ፈአሚኑ ኸይረን ለኩም ለእናንተ መልካም ነውና እመኑ፣ ሐቅን ተቀበሉ ይላል። ወኢን ተክፍሩ ብትክዱስ አላህ ስብሓነሁ ወተዓላ ገኒዩን ዐኒል ዓለሚን ነው አላልነው? ከሰዎች የሚከጅለው ነገር የለም፣ ከፍጥረታቱ የሚፈልገው ነገር የለም። ከጃ የሆኑ አይደለም የፈጠራቸው የሰው ልጆች በአጠቃላይ ሁሉም በአላህ ላይ ቢያሻርኩ ከአላህ ስብሓነሁ ወተዓላ ሙልክና ከሱ ንግስና ቅንጣትን ያህል የሚቀንስ አይሆንም። ሁሉም ቢያምኑ ደግሞ የሚጨምርለት ነገር የለም። ነገር ግን ለራሳችን ነው ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ይላል ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋቲ ወልአርድ በሰማያትና በምድር ላይ ያለው ሁሉ የአላህ ስብሓነሁ ወተዓላ ነው። ብትክዱ የምትጎዱት ራሳችሁ ናችሁ ማለት ነው። ወካነ አላሁ ዓሊመን ሐኪማ አላህ አዋቂና
ጥበበኛ ነው ይላል። ስለዚህ አላህ Subhanahu Wa Ta'ala ይህንን እያስታወሰን ለአላህ Subhanahu Wa Ta'ala እጅ ከሰጠን የረሱልን ሰለላሁ ዐለይሂ ወሰለም መልእክት ከተቀበልን ወደ አላህ Subhanahu Wa Ta'ala እንቀርባለን፣ ራሳችንን ከጥፋት እናድናለን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም በእውነት እንደመጡ ይነግረናል። እንደዚሁ ረሱል ሰለላሁ ዐለይሂ ወሰለም ይዘውት የመጡት ድንጋጌና የሸሪዓ መልእክት እሱን ማየት ማወቅ ሐቅን ለመረዳት በቂ እንደሆነ ይህንን በማወቅ ደግሞ አለማወቅ ይህንን በማወቅ መካድ ደግሞ እንደዚሁ በአንድ ሰው ላይ ማስረጃን የሚያቆም እንደሆነ ይነግረናል ማለት ነው። ስለዚህ የማንኛውም አይነት ስኬት መነሻው ተውሂድ እንደሆነ ልናውቅ ይገባል። የማንኛውም አይነት ጥፋት ከባዱና የመጨረሻ አዘቅቱ ሽርክ መሆኑን ልናውቅ ይገባል። እነዚህ ሁለቱን ነገሮች በጣም አጉልተን ማየት ይኖርብናል። አሁን ጊዜ ያው በተውሂድ ዙሪያ የምንነጋገረው ነገር ይሄ ነገር ምንድነው በየቀኑ ነው እንደ የምንሰማው የሚል ነገር ይመጣል። የሸይጣን አንዱ መግቢያ ይሄ ነው፣ ሰዎችን ከሐቅ የሚያርቅበት ማለት ነው። ይሄ ተውሂድ ማለት ሰማያትና ምድር የተፈጠሩበት ትልቅ ዓላማ ነው። ከሊመቱ ተውሂድ የአላህን Subhanahu Wa Ta'ala ብቸኛ ተመላኪነት የምናጸናበት ላኢላሃ ኢላላህ መሰረቱ ተውሂድ ነው። በዚህ ላይ መጽናት፣ ሁል ጊዜ ራስን መገሰጽ፣ ሁል ጊዜ መተዋወስ፣ ሁል ጊዜ አደራ መባባልን ያስፈልገዋል ማለት ነው። ተውሂድማ አወቅ ነው ሌላ ነገር የላችሁም እንዴ የሚባል አይደለም። ቅድም እንዳልነው ተውሂድ የሁሉ ነገር መሰረት ነው። ተውሂድ ካለ ሌሎች መልካም ነገሮች ሁሉ ያማሩ ይሆናሉ። ተውሂድ ከሌለ ደግሞ ምንም ያማረ ነገር ቢኖር ቆይቶ የሚፈርስ ይሆናል ማለት ነው። በእውነተኛ መሰረት ላይ የደነደነና የጸና አይሆንም። ሌላኛው የምናገኘው መልእክት አላህ Subhanahu Wa Ta'ala ከተናገረው ቁል ያ አዩሃ ናስ እናንተ ሰዎች ሆይ ኢኒ ረሱሉላሂ ኢለይኩም ጀሚዓ እኔ ወደ እናንተ ሁሉ የተላኩኝ ወደ ሁላችሁም የተላኩኝ መልእክተኛ ነኝ በላቸው። አለዚ ለሁ ሙልኩ ሰማዋቲ ወልአርድ ያ የሰማያትና የምድር ንግስና ባለቤት የሆነው አላህ Subhanahu Wa Ta'ala ከሱ የተላኩኝ ነኝ። አለዚ ለሁ ሙልኩ ሰማዋቲ ወልአርድ ላ ኢላሃ ኢላ ሁወ ዩሕዪ ወዩሚት ከሱ ውጪ አምላክ የለም፣ ከሱ ውጪ በብቸኝነት አምልኮ የሚገባው ማንም የለም። ላ ኢላሃ ኢላ ሁ ላ ማዕቡደ ቢሐቅን ኢላ ሁ ማለት በእውነት አምልኮ የሚገባው እሱ ብቻ ነው ማለት ነው። ዩሕዪ ወዩሚት ሕያው የሚያደርገው የሚገለውም እሱ ብቻ ነው። ስለዚህ ፈአሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ በላቸው። ፈአሚኑ ቢላሂ ወረሱሊህ النبي الأمي الذي يؤمن بالله ያ መጻፍና ማንበብ የማይችል ነገር ግን በአላህ ላይ የጸና እምነት ያለውን መልእክተኛ ተከተሉ በላቸው። يؤمن بالله وكلماته واتبعوه لعلكم تهتدون ቀናውን መንገድ ትመሩ ዘንድ ነብዩን ሰለላሁ ዐለይሂ ወሰለም አርአያችሁ አድርጉ ተከተሉ ይላል ማለት ነው። ይሄ ደግሞ ሁሉንም ነገር የሰበሰበ የሰው ልጆችን ሁሉ ወደ ረሱል ሰለላሁ ዐለይሂ ወሰለም መንገድ ወደ ረሱል ሰለላሁ ዐለይሂ ወሰለም ቀና የሆነ ሀዲይና ፈለግ የሚጣራ ነው ማለት ነው። ስለዚህ ማንኛውም ሰው ይህንን ሊያጤን ይገባል ማለት ነው። የረሱል ሰለላሁ ዐለይሂ ወሰለምን ፈለግ መከተል ከተውሂድ ጋር የተቆራኘ ነገር ነው። የአላህን ብቸኛ ተመላኪነት አብሮ የሚሄድ ነገር ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ናቸው ይህንን እውነታ ያስረዱን። ስለዚህ በሳቸው መንገድ ነው አላህን ያወቅነው ማለት ነው። ስለዚህ አላህን በብቸኝነት ስናመልክ በሳቸው መንገድ መሆን አለበት። ስለዚህ አላህ እሳቸው በደነገጉልንና ባስተማሩን መንገድ ብቻ ሊመለክ ይገባል ማለት ነው። ላ ኢላሃ ኢላሁ አይ ላ ማዕቡደ ቢሐቅን ኢላሁ ከአላህ ውጪ ማንም ሸሪክ የለውም። አላህ በፍጹም ሸሪክ የለውም። ከአላህ ውጪ ሊመለክ የሚገባው ማንም የለም። ዩሕዪ ወዩሚት ይሄኛው የአላህን Subhanahu Wa Ta'ala ሙደቢርነት ነገሮችን ሁላ የሚያስተናብረው እሱ እንደሆነ የሚያሳይ ነው። ሩቡብያ ነው ማለት ነው። የአላህን ጌትነት የምናጸናበት ነው። ሁል ጊዜ የአላህን ጌትነት የሚያጸኑ አያቶች ተከትሎ ምን ይመጣል?
አላህን በብቸኝነት ማምለክ አብሮ ይመጣል ማለት ነው። እየተቆራኘ ነው መሄደው ልባችን ላይ ይጽና እንደሄድ ነው። ስለዚህ አላህ Subhanahu Wa Ta'ala በዚህ አንቀጽ የሰው ልጆችን ሁላ ወደ እውነተኛ የአላህ Subhanahu Wa Ta'ala አምልኮ ይጣራል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በብቸኝነት ማምለክንም እንደዚሁ ይጣራል ማለት ነው። ስለዚህ ሰው ሊያቅ የሚገባው ሰዎች በብዙ ሰው የተከተለው ነገር እውነት ነው ማለት አይደለም። እውነት የሚለካው የረሱልን ሰለላሁ ዐለይሂ ወሰለም ሀዲይና ፈለግ በመግጠምና ባለመግጠም ነው ማለት ነው። ይህንንም ከዚህ የምንማረው ነገር ነው ማለት ነው። ሌላው ምንድነው? አላህ Subhanahu Wa Ta'ala የመጨረሻ የምናየው አንቀጽ እናንተ ሰዎች ሆይ ይላል። አሁን قل يا أيها الناس إن كنتم في شك من ديني فلا أعبد الذين تعبدون من دون الله يعني دين يعني እምነት ምንድነው ብላችሁ ግራ ከገባችሁ እኔ እናንተ የምታመልኳቸውን አማልክት አላምንም፣ አልቀበልም፣ አላመልክም። فلا أعبد الذين تعبدون من دون الله ولكن أعبد الله الذي يتوفاكم قدم ስለመፍጠር አውርተን ነበረ صح የሚፈጥር አምላክ ሊመለክ ይገባል። የማይፈጥር አምላክ የተፈጠረ የሆነ አምላክ እንዴት ይመለካል? أفمن يخلق كمن لا يخلق የሚፈጥር አምላክ እንደማይፈጥር ነው እንዴ? ይሄንን አይተን ነበረ። ልክ እንደዚሁ الذي يتوفاكم እናንተን የሚገላችሁ ነገ አኺራ ላይ የሚተሳሰባችሁ እሱ ፊት የሚያቆማችሁ የሆነውን አላህ Subhanahu Wa Ta'ala እሱን በብቸኝነት ማመልከው እሱን ብቻ ነው። ከዚህ ውጪ ያሉ አማልክትን በፍጹም ልቀበል አልችልም። ይህንን በላቸው ይላል። قل يا أيها الناس إن كنتم في شك من ديني فلا أعبد الذين تعبدون من دون الله ولكن أعبد الله الذي يتوفاكم وأمرت أن أكون من المؤمنين ከአማኞች እንደሆነም ታዝዣለሁ በላቸው። እንግዲህ አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም ነው ይሄን እያላቸው ያለው። ኢማሙል ሙተቂን አላህን ፈሪ የሆኑ ሰዎች ሁሉ የበላይ ቁንጮ የሆኑት ረሱል ሰለላሁ ዐለይሂ ወሰለም የዛ ሁላ መሪ የሆኑትን ነብዩ ሰለላሁ ዐለይሂ ወሰለም ይህንን እያዘዛቸው ነው። ይህንን ሲያዛቸው ለኛ አድርሰውልናል። እኛ ደግሞ ያው የእሳቸውን ፈለግ መከተላችን ግድ ይሆናል ማለት ነው። ስለዚህ إن كنتم في ريب من ديني ስለ ዲናችን መጠየቅ ከፈለጉ እኛ ተውሂድ ነው ዲናችን፣ ተውሂድ ነው ማለት ነው። ዲናችን አላህን በብቸኝነት ማምለክ ነው። وإني لا أعبد الذي تعبدون ከዚህ በፊት የመካ ቁረይሾች ስምምነት እናድርግ ብለው ጠይቀው ነበር። አንንካችሁ አትንኩን፣ እኛም የእናንተን አምላክ የተወሰነ ጊዜ እናምልክ፣ እኛም እንደዛ እንደምናደርገው ሁሉ እናንተም ደግሞ የተወሰነ ጊዜ የኛን አማልክት አምልኩ ብለው ጥያቄ ጠይቀዋል። قل يا أيها الكافرون لا أعبد ما تعبدون እናንተ የምታመልኳቸውን አማልክት አላመልክም። ولا أنتم عابدون ما أعبد ولا أنا عابد ما عبدتم ደግሞ እንደገና ይህንን አጸናላቸው። እናንተ ያመለካችኋቸውን አማልክት በፍጹም አላመልክም። لكم دينكم ولي دين የእናንተ እምነት ሌላ ነው፣ የኔ ደግሞ እምነት ሌላ ነው በላቸው ነው ያለ። ስለዚህ እንዲህ አይነት ዲንን ተውሂድን የሚነቀንቅ የሆነ ድርድር የለም ማለት ነው። በአቂዳ ላይ በእምነት ላይ በተውሂድ ላይ ድርድር የለም። አይ መቻቻልን ለማጽናት አይ እኛ ለሰዎች መልካምነታችንን ለማሳየት የሌሎችን አምልኮች እንሳተፍ፣ ሌላ ከአላህ ውጭ ያሉ አማልክት የሚመለኩባቸውን ቦታዎች እናጽዳ፣ እናግዝ ቢባል ይሄ ከአቂዳ ጋር የሚጋጭ ነገር ነው ማለት ነው። አላህ Subhanahu Wa Ta'ala በእኽላስ አዞናል። ይህንንም እምነት እንድናጸና እየነገረን ነው። فلا أعبد الذين تعبدون من دون الله ከአላህ ውጭ የምታመልኳቸውን ሁሉ አላመልክም። ወዱ ለው ቱድሂኑ ፈዩድሂኑን እንዳለ አላህ Subhanahu Wa Ta'ala አንተ ያው ነገሮችን እንድትቀበላቸው ከትክክለኛ እውነት እንድትንሸራተትና የእነሱ ጋር እንድትመሳሰል ከጀሉ። አላህ ምን አለ? ወላ ቱጢዕ ኩለ ሐላፍ መሂን። እንደዚህ አይነት ጥሪ በፍጹም ረሱል ሰለላሁ ዐለይሂ ወሰለም እንዳይቀበሉ አዟቸዋል ማለት ነው። እንደዚሁ ምን ብለዋል? የሙእሚኖችን ባህሪ ሲናገር ወለዚነ ላ የሽሀዱነ ዙር፣ እነዛ ሐሰትን በሐሰት ቦታ ላይ የማይገኙ ብሎ እንዲህ አይነት የሐሰት ምስክርነት ያለበትን ባዕድ አምልኮ
የማያጅቡ ናቸው ማለት ነው። ይህንን ከአንዳንድ ሙፈሲሮች ይህን አስቀምጠዋል ማለት ነው። ላ የሽሀዱነ ዙር አዕያድ አልኩፋር ላይ ሙስሊም ያልሆኑ ሰዎች የሚፈጽሟቸው አምልኮዎች ላይ አይገኙም ብለው ታላላቅ ሙፈሲሮች ይህን አስቀምጠዋል። ስለዚህ ምንድነው በምንም ነገር መመሳሰል የለም ማለት ነው። ዓቂዳችን ግልጽ ሊሆን ይገባል። ተውሂዳችን የበላይ ሊሆን ይገባል። ከሁሉ ነገር የተቀደመ ሊሆን ይገባል። በዚህ ላይ ምንም አይነት ድርድር መኖር የለበትም። ለዚህ ነው ወላኪን አዕቡዱ ላህ አለዚ የተወፋኩም ትክክለኛውን አምላክ ለይቶ ማሳየት ይገባል ማለት ነው። ወኡሚርቱ አን አኩነ ሚነል ሙእሚኒን። ስለዚህ ማንኛውም አይነት የሽርክ ተግባርን መራቅ ግዴታ ይሆናል ማለት ነው። አሰባት አለ ተውሂድ ያስፈልጋል። በተውሂድ ላይ መጽናት ያስፈልጋል። ይሄ ደግሞ ቁርጠኝነት ያስፈልገዋል ማለት ነው። የሰውና ሸይጣን የሰው ሸይጣኖችና የጂን ሸይጣኖች ሰዎችን ወደ ምን ይጣራሉ? ከትክክለኛው መንገድ ለማራቅ ወደ ሐሰት መንገድ ለመጣራት ሁል ጊዜ አይቦዝኑም ማለት ነው። ከዚህ ሰው ቀጥተኛውን መንገድ ይዞ ይጓዛል። በዚህ ጊዜ ከሐቀኛው መንገድ ለመጣራት ወደ ጥመት ያንን ሰው ለማዘንበል አንድ ፈተና አይደለም የሚገጥመው፣ በጣም ብዙ ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ መስመር አሰመሩ እንደዚህ። ከዛ በቀኝና በግራ ብዙ መስመሮች አሰመሩ። ቃለ ሃዛ ሲራጡላህ፣ ይሄ የአላህ መንገድ ነው አሉ። ከዛ እነዚህ ደግሞ ቅርንጫፍ መንገዶች ናቸው። ወሃዚህ ሱቡል ثم تلا قوله تعالى وأن هذا صراطي مستقيما فاتبعوه، ይህ ቀጥተኛው መንገዴ ነው ተከተሉት በላቸው። ወላ ተተቢዑ ሱቡል፣ እነዚህን ሌሎች መንገዶችን አትከተሉ በላቸው። ይህ አላህ ቃል አላህ ስብሓነሁ ወተዓላ አደራ ያለን ነገር ነው። ፈተፈረቀ ቢኩም አን ሰቢሊህ፣ ከቀጥተኛው መንገድ እንድትወጡ ያደርጋችኋል፣ እንድትዘነበሉ ያደርጋችኋል፣ ያሳስታችኋል ማለት ነው። ስለዚህ ነው በአላህ ያመኑ ሙዋሂዶችን ጓደኛ ማድረግ፣ ከሙዋሂዶች ጋር መሆን ቀጥተኛ መንገድ ላይ ለመጽናት ያግዛል ማለት ነው። መጥፎ ጓደኛ መያዝ እሱን እንድትከተለው ያደርጋል፣ የሸይጣን በር ይከፍታል ማለት ነው። ስለዚህ ዙሪያችንን ማየት ያስፈልጋል ማለት ነው። ይህን ካልን ዘንዳ እስካሁን ያየናቸው አንቀጾች፣ በዚህ ዙሪያ በጣም ብዙ አንቀጾች አሉ። ያ አዩሃ ናስ ብለው የሚጀምሩ የሰው ልጆችን ሁላ ሙኻጠባ የሚያደርጉ ሁሉንም የሚያናግሩ ሰዎችን በዘር በቀለም ሳይለዩ ሁሉንም መልእክት የሚያስተላልፉ የአላህ ስብሓነሁ ወተዓላ መልእክቶች በጣም ብዙ ናቸው። እንዳልነው መሰረቱ ግን ተውሂድ ስለሆነ ተውሂድን የተመለከቱ መልእክቶችን ያሏቸውን አንቀጾች አይተናል በቅድሚያ ማለት ነው። ኢንሻአላህ የአላህ ፍቃድ ከሆነ ሌላ ጊዜ ደግሞ ሌሎቹን አንቀጾች የምናይ ይሆናል ማለት ነው። ግን ምንድነው አደራ የምንለው? ዳዕወቱ ሩሱል የነቢያቶች ተልእኮና የነቢያቶች መልእክት ችላ ሊባል አይገባም። ነቢያቶች ትኩረት ሰጥተው ሲጣሩ የነበረው ወደ ተውሂድ ነው። የቁል ላሁ ዐዘ ወጀል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት፣ በየህዝቦቹ ሁሉ መልእክተኞችን ልከናል፣ ጣዖታት ትራቁ፣ አላህን በብቸኝነት አምልኩ የሚል መልእክት ይህንን አስይዘናቸዋል ይላል። ስለዚህ ይሄ መልእክት ማንም ሰው ችላ ሊለው አይገባም። መሰረታዊውን ተውሂድ ትቶ ቅርንጫፋዊ የሆኑ ነገሮች ላይ ብቻ ማተኮር ይሄ የጥመት መጀመሪያ ነው ማለት ነው። አንዳንድ ሰዎች ምን ይላሉ? ይሄ እውነት ከሰዎች ጋር ያለያየናል፣ ነገር ግን እኛ ሁል ጊዜ ስለ መልካም ጉርብትና፣ ስለ መልካም ባህሪ፣ ራስን ስለማነጽ፣ ማንነትን ስለማሳደግ የተለያየ ነገር ብቻ ብንናገር ሁሉም ሰው ይቀበለዋል። ስለዚህ ዳዕዋችን የሚያጋጭ መሆን የለበትም ይላል። ይህን የነቢያቶችን መልእክት ይህ ቁርአን የወረደለት ዓላማ ዋነኛ መልእክት የሆነውን ተውሂድ የሚያጋጭ እርስ በርስ የሚረብሽ መልእክት አድርገው ያስቡታል። ነገር ግን ትክክለኛው የነቢያቶች መልእክት ይሄ ነበረ። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ ካንተ በስተፊት የነበረ ማንኛውንም መልእክተኛ አላክንም ከኔ በስተቀር በብቸኝነት ሊመለክ የሚገባው አምላክ የለም የሚለውን መልእክት ብናስይዘው እንጂ ይላል። ስለዚህ እነዚህ አያቶች በሙሉ ለተውሂድ ከፍተኛ ትኩረት መስጠት እንዳለብን የሚያሳዩ ናቸው ማለት ነው። ነቢያቶች ያደረጓቸውን ዳዕዋ ስናይ በዚህ መልክ ሌላ የሚያጋጩ ነገሮችን ብቻ እንናገር ቢሉ ኢብራሂም ዓለይሂ ሰላም ያ ሁላ ከባድ የሆነ ቅጣት ይሰነዘርባቸው ነበር እንዴ በህዝቦቻቸው?
አንቢያዎች ከሀገራቸው ይባረሩ ነበር እንዴ? ያ ሁላ ችግር ይገጥማቸው ነበር እንዴ? ነገር ግን ሁሉም ነቢያቶች ዳዕዋቸውን ቁርአን ላይ ስናጤነው ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ፣ ህዝቦቼ ሆይ አላህን በብቸኝነት አምልኩ ከሱ ውጪ ማንም አምላክ የላችሁም የሚለው ተቀዳሚ መልእክታቸው ነበር። ይሄኛውን ከኑህ ዓለይሂ ሰላም የመጀመሪያው ሽርክ የተከሰተበት ዘመን ኑህ ዓለይሂ ሰላም የኖሩበት ዘመን ነው። የእሳቸው ህዝቦች ውስጥ ነው ይሄ የተከሰተው። ከዛ ጊዜ ጀምሮ የነቢዩላህ ሁድንም አላህ ሱብሓነሁ ወተዓላ ነግሮናል። ይህንኑ መልእክት ከነቢዩላህ ሳሌሕ ከኢብራሂም ከሌሎቹም እናገኛለን ቁርአን ላይ ማለት ነው። ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ፣ አላህን በብቸኝነት አምልኩ ከጣዖታት ራቁ የሚለው መሰረታዊ ነገር ነው ማለት ነው። እዚህ ፈዳዕወቱ ኢለ ተውሒድ ከሽርክ ማስጠንቀቅ የሚባለው ነገር ተውሒድን ማጽናት የዱዓቶች ተቀዳሚ ተግባር ሊሆን ይገባል። የሰው ልጅ ማንኛውም ሰው ከነማስረጃው በደንብ ሊያጠናው ጊዜ ሊሰጠው ሊረዳው ሊገነዘበው የሚገባው መሰረታዊ የዲን ጉዳይ ይህ ተውሒድ ነው ማለት ነው። በጣም ብዙ አይነት ማስመሰያዎችም ስላሉ ማለት ነው። ቅድም የሙሽሪኮችን ሹብሃዎች ጠቅሰናል። ይሄ ዳዕዋ ተቀዳሚ ተልእኳችን ሊሆን ይገባል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ነህጅና መንገድ ከዚህኛው ፈለግ የወጣ መልእክት አልነበራቸውም። 13 ዓመት መጀመሪያ መካ ባደረጉት ጥሪ ዋነኛው ተልእኳቸው ቁሉ ላኢላሃ ኢለላህ ቱፍሊሑን፣ ላኢላሃ ኢለላህ በሉ ነጃ ትወጣላችሁ የሚለው ዋና መልእክታቸው ሆኖ ወደዚህ ሲጣሩ ኖረዋል ማለት ነው። ከዚህ ውጭ ሌላ ነገር አያስተምሩም ማለት አይደለም። በጣም ብዙ ነገሮችን ያስተምራሉ። ላኪን ዋነኛ አጀንዳቸው ሰዎችን የሚኮተኩቱበት ሰዎችን የሚያንጹበት አጀንዳ ይህ ነበር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን እንዴት እንዳስተማሩ አቡ ሱፊያን በሐበሻ ምድር መጥቶ ነጃሺ ሲጠይቀው ብዙ አይነት መልካም እሴቶችን ጠቀሰ። ግን መጀመሪያው ረሱል ሰለላሁ ዐለይሂ ወሰለም አላህን በብቸኝነት እንድናመልክ ከጣዖታት እንድንርቅ ያዘናል ብሎ ነው የተናገረው። ይሄ የረሱል ሰለላሁ ዐለይሂ ወሰለምን መንገድ ነበር። 23 ዓመት ዳዕዋ ላይ በቆዩበት ዘመን ሐታ በመዲናም ህይወታቸው ዋህይ ከአላህ ሱብሓነሁ ወተዓላ የመጣውን መልእክት አብዛኛው መልእክት ከተውሒድ ጋር የተቆራኘ ነው። ስለዚህ ይሄኛው ነገር እያንዳንዱ ህዝቦች ላይ የተላኩ ነቢያቶች ያነገቡት ጥሪ እስከሆነ ድረስ ትኩረት ልንሰጠው ይገባል ማለት ነው። ስለዚህ ጠቅለል ስናረገው አላህ ሱብሓነሁ ወተዓላ እናንተ ሰዎች ሆይ ብሎ የጠቀሳቸውን የተወሰኑ አያቶች ነው ያየነውና መጀመሪያው እንግዲህ የአላህን ብቸኛ ተመላኪነት የሚገልጽ ነበረ። ሌላኛው ያየነው የሽርክን አስከፊነትና ሽርክ በጣም ከባድ አዘቅት መሆኑን ያሳየ ነበረ። ምሳሌው ማለት የዝንብ ምሳሌ። ሌላኛው እንደዚሁ የአላህን ሱብሓነሁ ወተዓላ ኒዓሞችና ጸጋዎች ማስታወስ ነበር። ያንን በማስታወስ የአላህን ጸጋ ስታስታውስ አላህን በብቸኝነት ታመልካለህ፣ ኢማንህ ይጸናል ማለት ነው። ሌላኛው ደግሞ ምንድነው የሰው ልጅ ከአላህ ከጃይ እንደሆነና አላህ ከሁሉ ነገር የተብቃቃ መሆኑን የሚገልጽ ነው። ይሄም እንደዚሁ የሰው ልጆችን ወደ ትክክለኛው የተውሂድ መንገድ የሚጣራ ነው ማለት ነው። ሌላው ደግሞ አልኢማን ቢሩሱል በአጠቃላይ ነቢያቶችን በነቢያቶች ማመን የሚባለው ዋነኛ ተልኳቸውን ከማወቅ ይጀምራል። ተልኳቸው ደግሞ የተውሂድ የአላህን ብቸኝነት ማጽናት እንደነበረ የሚያሳይ ነው። ከአላህ ውጪ ያሉ አማልክትን መራቅም የነሱ ተልኮ መሆኑን ያሳያል። ስለዚህ እነዚህ የአላህ ሱብሓነሁ ወተዓላ ኒዳአት የአላህ ጥሪዎች ናቸው። የአላህ ጥሪዎች እንደዚሁ በቀላሉ የምናልፋቸው አይደለም፣ ትኩረት ልንሰጣቸው የሚገባ ናቸው ማለት ነው። ያ አዩሃ ናስ ሲባል የሰው ልጆች በሙሉ ሁሉም አላህ ያስተላለፈልን መልእክት ምንድን ነው ብለው ሊያደምጡት የሚገባ በህይወታችን ውስጥ ልንተገብረው የሚገባ ነው ማለት ነው። ስለዚህ ሙእሚን የሆነ ሰው የአይነቱን ጥሪ ሊዘነጋ ችላ ሊል አይገባም። የዚህ ጥሪ አንኳር መልእክት ደግሞ የአላህ ብቸኛ ተመላኪነት ነው። ስለዚህ ይህንን በጠንካራ መሰረት ላይ ማጽናትን አደራ የምንለው ነገር ይሆናል። አላህ ሱብሓነሁ ወተዓላ መልካምን ከሚሰሙ መልካምን ከሚሰሩ አላህ ሱብሓነሁ ወተዓላ በዚህ ዱንያ ላይ ትክክለኛውን የረሱል ሰለላሁ ዐለይሂ ወሰለም ፈለግን ህይወትን ኖረው በተውሂድ ላይ ጸንተው ተውሂድን አስተምረው ለተውሂድ ተጣርተው ከሚሞቱ ሰዎች አላህ ሱብሓነሁ ወተዓላ ያደርገን።
አላህ Subhanahu Wa Ta'ala በዚህ ይሄንን ስብስብ ነገ በጀነት ላይ የምንገናኝ እንደዚሁ የምንሰባሰብ አላህ Subhanahu Wa Ta'ala ያድርገው። አላህ Subhanahu Wa Ta'ala ደረጃችንን ከፍ ያድርግልን፣ በተውሂድ ላይ ያጽናን፣ በኢትባዕ ረሱልን ሰለላሁ ዐለይሂ ወሰለም በመከተል የረሱልን ሰለላሁ ዐለይሂ ወሰለም የህይወታችን ኡስዋና አርአያ በማድረግ ለጀነት የምንበቃ ሰዎች ያደርገን። هذا وصلى الله وسلم وبارك على محمد وعلى آله وصحبه وسلم